ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 3 እንመለከታለን። ለዛሬ የመወያያ ርዕሰ ሐሳባችን የሚሆነው 1.3 The Major Landform Groups of Africa የሚለው ሶስተኛው የምዕራፉ ርዕሰ ሐሳብ እና የመጨረሻው ርዕሰ ሐሳብ ነው። The Major Landform ግሩፕስ ኦፍ አፍሪካ። እንደምታስታውሱት በክፍል 2 ያነሳነው ወይም የተወያየ ነው ፊዚካል ኮምፖነንትስ ኦፍ ዘርዝ ኤንድ ዘ ሎኬሽን ኤንድ ሪሌትድ ፊቸርስ ኦፍ አፍሪካ የሚሉ ሁለት ነጥቦችን አንስተን ተወያይተናል። እሱን አስታውሰን የዛሬውን እንቀጥላለን ማለት ነው። እንግዲህ ፊዚካል ኮምፖነንትስ ኦፍ ዘርዝ የሚለውን ስናስታውስ ዘርዝ ሃዝ ቱ ሜይን ፊዚካል ኮምፖነንትስ፣ መሬት ሁለት ፊዚካል ኮምፖነንት አላት። እነዚህም ላንድ ኢምፕላይስ ኮንቲኔንትስ ኤንድ ዋተር ኢምፕላይስ ኦሽንስ ኤንድ ዘ ላንድ ዳት ሚንስ ኮንቲኔንትስ makes up 39% of their surface or about 147 million kilometer square area, and the land makes up continents, and as you know there are 7 continents, and the 7 continents in order of their size from the largest to the smallest are Asia, Africa, North America, South America, Antarctica, Europe and Oceania or Australia እንደሆኑ ተመልክተናል። The second component of their surface, or the second physical component of their surface, water ነው። Water means ocean, and it is the vast portion of their surface. ሰፊው የመሬት ሰርፌስ ውሃ ነው። About 71% of their surface is water, or about 363 million kilometer square area of their surface is water. And the water makes oceans. And oceans, they are interconnected, but they are different. They are separated by continents. And because of this, there are 5 major oceans. And the 5 major oceans, again in order of their size, from the largest to the smallest, Pacific Ocean, Atlantic Ocean, Indian Ocean, Antarctic or Southern Ocean, and Arctic Ocean እንደሆኑ ተመልክተናል። ሌላው ሎኬሽን ኤንድ ሪሌትድ ፊቸርስ ኦፍ አፍሪካ የሚለውን ባለፈው ክፍለ ጊዜ ትምህርታችን አንስተን ተወያይተናል። ሎኬሽን ኦፍ አፍሪካ ሪላቲቭ ሎኬሽን ኤንድ ዩኒክ ፊቸርስ ኦር ካራክተሪስቲክስ ዛት አፍሪካ ሃዝ ቢኮዝ ኦፍ ኢትስ ጂኦግራፊካል ሎኬሽን የሚሉትን ነጥቦች አንስተን ለመወያየት ሞክረናል ማለት ነው። በዛሬው ክፍለ ጊዜ ትምህርታችን 1.3 the major landform groups of Africa የሚለውን እንመለከታለን። the major landform groups of አፍሪካ እንግዲህ የአፍሪካ ዋና ዋና ሜጀር ላንድፎርም ግሩፕስ ምንድን ናቸው የሚለውን ከማንሳታችን በፊት ስለ አፍሪካ መልክዓ ምድር ጠቅለል ያሉ ነገሮችን እናንሳ። ኢን ጀነራል አፍሪካ ሃዝ ዳይቨርሲፋይድ ቶፖግራፊ ኦር ላንድፎርም። አፍሪካ ሃዝ diversified topography or landform. For instance, the continent has high mountains, ከፍተኛ ተራራዎችን ለምሳሌ ከፍተኛ ተራራዎችን እንኳን ብናነሳ አትላስ ያንግ ፎልድ ማውንቴን፣ ማውንቴንስ፣ ኬፕ ሬንጅ ኦር ድራክነስበርግ ኦልድ ፎልድ ማውንቴንስ፣ ኬፕ ሬንጅ ኦር ድራክነስበርግ ኦልድ ፎልድ ማውንቴንስ በስፋት በኋላ እናነሳቸዋለን። ኢትዮጵያን ኤርትራን ሃይ ማውንቴንስ ኦር ኢስት አፍሪካን ሃይ ማውንቴንስ፣ ኢስት አፍሪካን ሃይ ማውንቴንስ፣ ሜንሊ ኢትዮጵያን Eritrean
Kenyan and Tanzanian high mountains. Tanzanian high mountains. Tanzanian high ማውንቴንስ ማንሳት እንችላለን። የአትላስ ፎልድ ማውንቴንስ፣ የያንግ ፎልድ ማውንቴንስ፣ የኬፕ ሬንጅ ኦር ድራክንስበርግ ኦልድ ፎልድ ማውንቴንስ፣ የምስራቅ አፍሪካ ከፍተኛ ቦታዎች፣ በተለይ ደግሞ የኢትዮጵያ፣ የኤርትራ፣ የኬንያ እና የታንዛኒያ ከፍተኛ ቦታዎችን ማንሳት እንችላለን። ስለዚህ የአፍሪካ መልክዓ ምድር በውስጡ ከፍተኛ ማውንቴኖችን ይዛል፣ ግን በኋላ እናነሳቸዋለን። ር ስሞል ኢን ፕሮፖርሽን ኮምፔር ዊዝ አዘር ላንድ ፎርምስ ኢት ኦልሶ consists of extensive plateaus, Great Rift Valley systems. Rift Valley, it is the unique physiographic feature of Africa, the unique physiographic features of Africa እንግዲህ የዓለማችን ታላቁ ስምጥ ሸለቆ የሚባለው that extends from Syria, Middle East up to Beira Port of Mozambique በአብዛኛው የሚገኘው አፍሪካ ውስጥ ስለሆነ the Great Rift Valley system, it is a unique physiographic feature of Africa እንለዋለን። It also consists extensive deserts, extensive desert lands. The largest desert of the world is found in Africa. The largest desert of the world, that is Sahara, is found in Africa. የዓለማችን ሰፊው ወይም ታላቁ በረሃ የሳሃራ በረሃ የሚገኘው አፍሪካ ውስጥ ነው። ሶ the topography of Africa also consists extensive desert lands, plains and coastal lands ዝቅተኛ ሜዳማና የኮስታል ላንዶችን አጠቃሉ ይይዛል ማለት ነው። ስለዚህ ኢንጀነራል አፍሪካ ሀዝ ዳይቨርሲፋይድ ቶፖግራፊ። ለምንድን ነው አፍሪካ ዳይቨርሲፋይድ ቶፖግራፊ እንዲኖራት ያደረገው? ዋይ አፍሪካ ሀዝ ዳይቨርሲፋይድ ቶፖግራፊ? ለምንድን ነው ዋይ አፍሪካ ሀዝ ዳይቨርሲፋይድ ቶፖግራፊ? ለምንድን ነው ዳይቨርሲፋይድ ቶፖግራፊ እንዲኖራት ያስቻለው? ወይም ደግሞ ዋት አር ዘ ኮዝስ ፎር አፍሪካ ቱ ሃቭ ዳይቨርሲፋይድ ላንድ ፎርም ብለን ስንጠይቅ ቢኮዝ አፍሪካ ሃዝ ሎንግ ጂኦሎጂካል ሂስትሪ because Africa has a long geological history and it is one of the oldest continents ጥንታዊ ከሚባሉ አህጉራት አንዷ መሆኗ እና ሎንግ ጂኦሎጂካል ሂስትሪ ያላት አህጉር በመሆኗ ዳይቨርሲፋይድ ወይም ደግሞ የተለያየ የመልክዓ ምድር ገጽታ እንዲኖራት አድርጓል ማለት ነው። ሎንግ ጂኦሎጂካል ሂስትሪ ያለው ስንል ሜኒ ጂኦሎጂካል ፕሮሰስ ላይክ ቮልካኒክ ኢረፕሽን፣ ቴክቶኒክ ሙቭመንትስ፣ ፎልቲንግ ሙቭመንትስ፣ እነዚህ ኢንተርናል ኤንድ ኤክስተርናል የምላቸው ፎርሶች ለብዙ ዘመናት የተከናወኑበት ወይም የተካሄዱበት አህጉር ስለሆነ አህጉሩ ዳይቨርሲፋይድ ላንድ ፎርም ወይም ቶፖግራፊ እንዲኖረው አስችሏል ማለት ነው። ኤንድ ዌን ዩ ሲ ዘ ፐርሰንቴጅ ኦፍ አፍሪካስ ላንድ ፎርም the percentage of
Africa's landforms or topography from the total land surface of Africa, 71% of the Africa's landform is plateau. 71% of Africa's landform is plateau. 71%ቱ ፕላቲዮ አምባ ምድር ከፍተኛ ሜዳ አምባማ ምድር የሚባል ነው። only 4% is mountain. 4% of Africa's landform is mountain. ከአፍሪካ መልክዓ ምድር ተራራማ የሚባለው 4% ብቻ ነው። and the left 25% of Africa's landform is plain, that is extensive flat lowland. ስለዚህ እንግዲህ 4%ቱ ማውንቴን 71%ቱ ፕላቲዮ ነው ካል ፕላቲዮ ኤንድ ማውንቴን ሃይላንድ ወይም ከፍተኛ ቦታ ስለሆኑ about 75% of Africa's landform is a highland ከፍተኛ ቦታ ነው and about 25% of Africa's landform is a lowland. ስለዚህ 25%ቱ lowland ሲሆን 75%ቱ highland ነው። that means highland ነው ስንል mountain plus plateau ነው and mountain it is only 4% and plateau it is 71%. ስለዚህ 71%ቱ plateau ስለሆነ Africa is said to be a plateau continent. Africa is called a plateau continent. Africa is called a plateau continent as Europe is plain and Asia is mountainous. ኤዥያ ተራራማ እንደሚባለው ኢሮፕ ፕሌን እንደሚባለው አፍሪካ ፕላቲዮ ይባላል። እንግዲህ የአፍሪካ 71% is plateau, የኢሮፕ 67% ፕሌን፣ የኤዥያ ኦልሞስት 44% ማውንቴን ነው። ስለዚህ ኤዥያ ተራራማ አህጉር ይባላል፣ አውሮፓ ሜዳማ አህጉር ይባላል፣ አፍሪካ ደግሞ አምባማ አህጉር ወይም ደግሞ የፕላቲዮ ምድር እየተባለ ይጠራል። ስለዚህ ዶሚናንትሊ the land form or the topography of Africa is plateau. ስለዚህ አፍሪካ is extensively a plateau continent. As we said, Europe is plain 67% and Asia is mountainous, it is 44%. And these various landforms of Africa are divided into 4 major groups. እነዚህ እንግዲህ የተለያዩ የአፍሪካ የመልክዓ ምድር አይነቶች በአራት ሜጀር ግሩፕስ ይከፈላሉ። ሶ ሌት አስ ሲ ዘ 4 ሜጀር landform regions of Africa. The 4 major landform regions of Africa.
as I said አፍሪካ has a diversified topography አፍሪካ diversified topography ነው ያላት ወይም ደግሞ የተለያየ መልክዓ ምድር ነው ያላት። በፐርሰንት እንኳን ስናስቀምጠው 71% ፕላቲዮ፣ 4% ማውንቴን፣ 25% ደግሞ ፕሌን ወይም ደግሞ 75% ከፍተኛ ሃይላንድ፣ 25% ደግሞ ሎውላንድ ወይም ዝቅተኛ ምድር ነው። እንግዲህ ይሄ ዳይቨርሲፋይድ ቶፖግራፊ ኦፍ አፍሪካ በአራት ሜጀር ላንድ ፎርም ሪጅንስ ይከፈላል። ወይም ኢን አፍሪካ ዜር አር 4 ሲግኒፊካንት ላንድ ፎርም ሪጅንስ ኢን አፍሪካ ዜር አር 4 ሲግኒፊካንት ላንድ ፎርም ሪጅንስ አራት ሲግኒፊካንት ላንድ ፎርም ወይም ሜጀር ላንድ ፎርም ሪጅንስ አሉ። ዚስ አር ወይም they are 1 the African Alpine System second African Massifs ወይም ደግሞ the extensive uniform landform regions ሶስተኛ East African Highlands and Rift Valley System East African Highlands and the Rift Valley System የምስራቅ አፍሪካ ከፍተኛ ቦታዎችና ታላቁ ስምጥ ሸለቆ እንዲሁም አራተኛው ዘ ሳውዘርን አፍሪካን ፕላትፎርምስ ተብለው በአራት ይከፈላሉ። ሳውዘርን አፍሪካን ፕላትፎርምስ the 4 significant landform regions of Africa or the 4 major landform regions of Africa እነዚህ ናቸው። the African Alpine System, the African Massifs, East African Highlands በተለይ ደግሞ የኢትዮጵያን ኤንድ ኤርትራን ኬንያን ኤንድ ታንዛኒያን ሃይላንድስ ኢንክሉዲንግ ኡጋንዳ ኤንድ ዘ ግሬት ሪፍት ቫሊ ሲስተም ኤንድ ዘ ሳውዘርን አፍሪካን ፕላትፎርምስ ተብለው በአራት ሜጀር ሪጅንስ ወይም ደግሞ ሲግኒፊካንት ላንድ ፎርም ሪጅንስ ይከፈላል። እያንዳንዳቸውን እንመለከታለን። ሶ ፈርስት ሌትስ ሲ ዘ አፍሪካን አልፓይን ሲስተም ሌትስ ሴይ 1.31 the African Alpine System the African Alpine System the African Alpine System ስንል አልፓይን ሲስተም ምንድን ነው? what is the African Alpine System where is it found የሚሉ ነጥቦችን ወይም ጥያቄዎችን እናነሳለን። questions for discussion የውይይታችን ጥያቄዎች ወይም ደግሞ በዚህ ርዕሰ ሐሳብ ልናነሳቸው የሚገቡ ጥያቄዎች የሚከተሉት ናቸው። አንደኛ አልፓይን ሲስተም ምንድን ነው? what is Alpine System? what is Alpine System? ሁለተኛ what is African Alpine System? የአፍሪካን አልፓይን ሲስተም ምንድን ነው? what is the African Alpine System? Alpine System. ሶስተኛ where is the African Alpine System found? where is the African Alpine System found? የት ነው የሚገኘው የሚለውን እናነሳለን። አልፓይን ምንድን ነው የሚለውን እናንሳ። እንግዲህ አልፓይን የሚለውን ኢንተርምስ ኦፍ ላንድ ፎርም እና ኢንተርምስ ኦፍ ክላይሜት እናነሳዋለን። አልፓይን ሲስተም ለምሳሌ ኢንተርምስ ኦፍ ላንድ ፎርም መጀመሪያ ኢንተርምስ ኦፍ ክላይሜት እናንሳውና ዜን ኢንተርምስ ኦፍ ላንድ ፎርም እርሳችን ላንድ ፎርም ስለሆነ እንቀጥላለን ማለት ነው። ለምሳሌ አልፓይን ሲስተም ኢንተርምስ ኦፍ ክላይሜት ኢንተርምስ ኦፍ ክላይሜት ኮንዲሽን ክላይሜት ኮንዲሽንስ እንደ አየር ሁኔታ ስናነሳው አይ ቲንክ የታችኛው የክፍል ደረጃ ላይ ስለ
ኢትዮጵያን ትራዲሽናል ክላይሜት ዞን ተምራችኋል። እንግዲህ ኢትዮጵያ 5 ትራዲሽናል ክላይሜት ዞን አላት። ውርጭ፣ ደጋ፣ ወይና ደጋ፣ ቆላ፣ በረሃ የሚባሉ 5። እነዚህ ሎካል ወይም ትራዲሽናል ክላይሜት ዞንስ ግሎባል ኔም አላቸው። ለምሳሌ ውርጭ አልፓይን ይባላል። ደጋ ቴምፕሬት፣ ወይና ደጋ ሳብትሮፒካል፣ ቆላ ትሮፒካል፣ በረሃ ዴዘርት ይባላል ማለት ነው። በረሃ ዴዘርት ይባላል። ስለዚህ አልፓይን ሲስተም ማለት ሎካሊ አልፓይን ማለት ውርጭ ማለት ነው። ውርጭ ማለት ደግሞ የሙቀት መጠኑ ከ10 ዲግሪ ሴልሺየስ በታች የሆነ ማለት ነው። ለምሳሌ ውርጭ የሚባሉ የኢትዮጵያ አካባቢዎች ዓመታዊ አማካኝ የሙቀት መጠናቸው ከ10 ዲግሪ ሴልሺየስ በታች፣ ያ ማለት አብዛኛውን ጊዜ ኔጌቲቭ የሚሆኑ በጣም ቀዝቃዛ የሚሆኑ በተለይ ማታ ማታ በጣም ከዜሮ በታች የሚሆኑባቸው በከፍተኛ አልቲቱድ ወይም ቢኮዝ ኦፍ ሃይ አልቲቱድ ቀዝቃዛ የሙቀት ሁኔታ ወይም ደግሞ የቴምፕሬቸር ሁኔታ ያላቸው ናቸው። ስለዚህ አልፓይን ሲስተም ኢን ተርምስ ኦፍ ክላይሜት ዲፋይን ስናደርገው ኢት ሚንስ ዛት አልፓይን ሲስተም ሚንስ ዛት system mean that a climate with low temperature ወይም ደግሞ ኮልድ ኤሪያ ማለት ነው። ኮልድ ኤሪያ ወይም ደግሞ ሎው ቴምፕሬቸር። ኮልድ ወይም ሎው ቴምፕሬቸር ስንል ግን ስንት ማለት ነው ካልን አኑዋል ቴምፕሬቸር ምንድነው? አኑዋል አቬሬጅ የዓመታዊ አማካይ የሙቀት መጠኑ ከ10 ዲግሪ ሴልሺየስ በታች የሆነ ማለት ነው። አኑዋል ሚን ቴምፕሬቸር ኢዝ ቢሎው 10 ዲግሪ ሴልሺየስ። አማካይ ሙቀቱ ከ10 ዲግሪ ሴልሺየስ በታች የሆነ ዝቅተኛ ሙቀት ወይም ኮልድ የሆነ አካባቢ አልፓይን ሲስተም ይባላል። ስለዚህ ይሄ አልፓይን ሲስተም የት ነው የሚገኘው? የአፍሪካስ አልፓይን ሲስተም የትኛው ነው የሚለውን እናንሳ። እንግዲህ የአፍሪካን አልፓይን ሲስተም ኢንተርምስ ኦፍ ላንድ ፎርም ዲፋይን ስናደርገው እንግዲህ ኢንተርምስ ኦፍ ክላይሜት ሎው ቴምፕሬቸር ኤሪያ ወይም ኮልድ ኤሪያ ነው ማለት ነው ብለናል። ወይም ዓመታዊ አማካይ የሙቀት መጠኑ ከ10 ዲግሪ ሴልሺየስ በታች የሆነ ማለት ነው። ኢንተርምስ ኦፍ ላንድ ፎርም ደግሞ ዲፋይን ስናደርገው ኢንተርምስ ኦፍ ላንድ ፎርም ኦር ቶፖግራፊ አልፓይን ሲስተም ሚንስ the highest and extensive segment means the highest and extensive segment of a discontinuous mountain chain that stretches for a long distance እነዚህ የተለያዩ የተራራ ሰንሰለቶችን የተቆራረጡ ወይም ኮንቲኒየስ ያልሆኑ ዲስኮንቲኒየስ የሆኑ ማውንቴን ቼን ሴግመንቶችን የያዘ ሃይስት ኤንድ ኤክስተንሲቭ ላንድ ፎርም ኦር ቶፖግራፊ አልፓይን ሲስተም ይባላል። ስለዚህ አልፓይን ሲስተም ኢን ተርምስ ኦፍ ላንድ ፎርም ዲፋይን ሲደረግ ከመልክዓ ምድር አንጻር ዲፋይን ስናደርገው ዘ ሃይስት ኤንድ ኤክስተንሲቭ ሴግመንት ኦፍ ኤ ዲስኮንቲኒየስ ማውንቴን ቼን ዛት ስትሬችስ ፎር ኤ ሎንግ ዲስታንስ ማለት ነው። ለረጅም ርቀት ወይም ፎር ኤ ሎንግ ዲስታንስ የተዘረጋ ዲስኮንቲኒየስ ማውንቴን ቼን አልፓይን ሲስተም ይባላል። ያ ማለት እንግዲህ ማውንቴን ቼን ስንል የተለያዩ የተራራ ሰንሰለቶችን የያዘ ዲስኮንቲኒየስ ማውንቴን
ቼይን ምንድነው አልፓይን ሲስተም ይባላል። ስለዚህ እንደዚህ የተቆራረጡ የተለያዩ ተራራዎችን የያዘ የተራራ ሰንሰለት ወይም ማውንቴን ቼይን ምን ይባላል ማለት ነው? አልፓይን ሲስተም ይባላል። ስለዚህ ዘ ሃይስት ኤንድ ኤክስተንሲቭ segment of a discontinuous mountain chain that extends for a long distance is called alpine system. So እንደዚህ አይነት መልክዓ ምድር አፍሪካ ውስጥ የት ነው የሚገኘው ነው ጥያቄ። where the African alpine system is found where the African alpine system is found and the African alpine system ያ ማለት the highest and extensive segment of discontinuous mountain chain ያለበት የመልክዓ ምድር ኤሪያ ዳትላስ ማውንቴን ቼይን ይባላል። ስለዚህ the African alpine system is the Atlas Young-fold mountain chains in the Maghreb region, found in the Maghreb region of Northern Africa, mainly in areas that extends from Morocco through Algeria to Tunisia. From Morocco through Algeria to Tunisia. እዚህ ጋር እንግዲህ በስሉ ላይ እንደምትመለከቱት አትላስ ማውንቴን ቼይን ወይም ደግሞ የአፍሪካን አልፓይን ሲስተም የምንለው ኤሪያ ይህ አካባቢ ነው። ከሞሮኮ እስከ ቱኒዥያ ዚስ ዋን ኢዝ ሞሮኮ፣ ዚስ ዋን ኢዝ አልጄሪያ፣ ዚስ ዋን ኢዝ ቱኒዥያ የተዘረጋው የተራራ ሰንሰለት እዚህ ጋር አንድ ከፍተኛ ቦታ አለ፣ እዚህ ጋር አንድ ከፍተኛ፣ እዚህ ጋር አንድ ከፍተኛ፣ እዚህም ጋር አንድ ከፍተኛ፣ በመሃሉ ክፍተት አለው። የእነዚህን ተራራዎችን የተራራ ሰንሰለቶችን ያሰረ ወይም ያሰባሰበው የአልፓይን ሲስተም የአትላስ ያንግ ፎልድ ማውንቴን ቼይን ነው። ስለዚህ የአፍሪካን አልፓይን ሲስተም ሚንስ አትላስ ማውንቴን ቼይን ኦፍ ማግረብ ሪጅን ኢን ኖርዘርን አፍሪካ ዛት ኤክስተንድስ ፍሮም ሞሮኮ ስሩ አልጄሪያ አፕቱ ቱኒዥያ። ከአልጄሪያ እስከ ቱኒዥያ የተዘረጋው ማግረብ ሪጅን የምንለው ይሄ የሜዲትራኒያንን የባህር ዳርቻዎች አካባቢ የሚይዘው የሰሜን አፍሪካ ክፍል ማግረብ ሪጅን ይባላል። ማግረብ ማለት ኢን አረቢክ ዌስት ማለት ነው። ያ ማለት ይሄ የአረቡ ምድር ወደ ዌስት ማክሲመም ኤክስተንድ የሚያደርግበት እነዚህ ኖርዝ አፍሪካ ዳር አረቦች ናቸው። የሰሜን አፍሪካውያን ህዝቦች ነጮች ናቸው ወይም ደግሞ አረቦች ናቸው። ስለዚህ የአረብ ህዝብ ወይም ደግሞ ይሄ የእስልምና ሃይማኖት የሚከተለው ህዝብ ወደ ዌስት ኤክስተንድ የሚያደርግበት ክልል ስለሆነ ማግረብ እየተባለ ወይም ዌስት እየተባለ ይጠራል ማለት ነው። ስለዚህ የአፍሪካን አልፓይን ሲስተም ስንል የአትላስ ማውንቴን ቼይንን ማለታችን ነው። አትላስ ያንግ ፎልድ ማውንቴን ቼይን ፋውንድ ኢን ማግረብ ሪጅን ኦፍ ኖርዘርን አፍሪካ ዛት ኤክስተንድስ ፍሮም ሞሮኮ ስሩ አልጄሪያ ቱ ቱኒዥያ። ከሞሮኮ እስከ ቱኒዥያ አክሮስ አልጄሪያ የተዘረጋው የተለያዩ የተራራ ሰንሰለቶችን አቅፎ የያዘው የአትላስ ማውንቴን ቼይን ኢት ኢዝ አፍሪካን አልፓይን ሲስተም። ስለዚህ ወይም ሴ አፍሪካን አልፓይን ሲስተም ዊ ሚን ዳት አትላስ ማውንቴን ቼይን ኦፍ ኖርዘርን አፍሪካ የሰሜን አፍሪካን የአትላስ ተራራ ሰንሰለት ማለት እንደሆነ መያዝ አለባችሁ ማለት ነው። ሌላው እንግዲህ አፍሪካን አልፓይን ሲስተም ኢን ተርምስ ኦፍ ክላይሜት ኮልድ ነው ብለናል። ቢኮዝ ኢት ኢዝ ሃይላንድ ከፍተኛ ቦታ ስለሆነ ፕላስ ደግሞ ኢት ኢዝ ፋውንድ አውትሳይድ ኦፍ ዘ ትሮፒክስ ከትሮፒክስ ውጭ ስለሆነ የሚገኘው ሞስት ኦፍ ዘ ታይም ኢትስ ቴምፕሬቸር ኢዝ ሎ የሙቀት መጠኑ በጣም ዝቅተኛ ነው። ለዛ ነው አልፓይን ሲስተም ኢን ተርምስ ኦፍ ክላይሜት
ሎው ቴምፕሬቸር ኤሪያ ወይም ደግሞ ኮልድ ኤሪያ ኮልድ ቴምፕሬቸር ኤሪያ ይባላል። አማካኝ ዓመታዊ ሙቀት መጠኑ ከ10 ዲግሪ ሴልሺየስ በታች ይሆናል የምንለው ለዛ ነው። ስለዚህ አትላስ ምንድን ነው አፍሪካን አልፓይን ሲስተም ሚንስ አትላስ ማውንቴን ቼይን ኦፍ ኖርዘርን አፍሪካ ነው። ስለዚህ አትላስ ማውንቴንን እንመልከት። አትላስ ማውንቴን አትላስ ማውንቴን አንደኛ አትላስ ማውንቴን ኢት ኢዝ ኤ ማውንቴን ቼይን is a mountain chain የተራራ ሰንሰለት ነው። ያ ማለት it consists disconnected mountains consists of disconnected mountains የተለያዩ የተበጣጠሱ ተራራዎችን የሚይዝ ወይም የተራሮች ስብስብ ነው። It is a group of young fold mountain is one of the young fold mountains. እንግዲህ ፎልድ ማውንቴንስ ወደ ኋላ ልንመለስ ነው። ግሬድ 9 ላይ ተምረናል ስለ ፎልዲንግ። በፎልዲንግ ከሚፈጠሩ የመልክዓ ምድር አይነቶች አንዱ ፎልድ ማውንቴን ነው። ፎልድ ማውንቴንስ በተፈጠሩበት ዘመን በሁለት ይከፈላሉ። ፎልድ ማውንቴንስ based on their period of formation በሁለት ይከፈላሉ። እነዚህ ምንድናቸው? ያንግ ፎልድ ማውንቴንስ እና ኦልድ ፎልድ ማውንቴንስ ናቸው። እነዚህ ያንግ ፎልድ ማውንቴንስ የምንላቸው ከዛሬ 20-30 ሚሊዮን ዓመት በፊት የተፈጠሩ ወይም ደግሞ ኢን ዘ ፒሪየድ ኦፍ ሴኖዞይክ የተፈጠሩ ፎልድ ማውንቴንስ ናቸው። ፎልድ ማውንቴንስ formed in the period ወይም in the era of Cenozoic era at about 20 to 30 million years ago ከዛሬ ወደኋላ ከ20 እስከ 30 ሚሊዮን የተፈጠሩ ባይ ዲ አልፓይን ኦሮጆኒ የተፈጠሩ ፎልድ ማውንቴንስ ያንግ ፎልድ ማውንቴንስ ይባላሉ። እነዚህ ኦልድ ፎልድ ማውንቴንስ የምንላቸው ደግሞ ፎልድ ማውንቴንስ formed in the period of Paleozoic and Mesozoic era. ስለዚህ በፓሌዞይክ እና በሜሶዞይክ ኤራ ኦልሞስት ከ60 ሚሊዮን ዓመት በፊት ከ70 ሚሊዮን ዓመት በፊት የተፈጠሩ የተራራ ሰንሰለቶች ኦልድ ፎልድ ማውንቴንስ ይባላሉ። ለምሳሌ ያንግ ፎልድ ማውንቴንስ ኤግዛምፕል አትላስ ማንሳት እንችላለን። አትላስ፣ ሂማሊያ፣ ሮኪ፣ ኤንደስ የመሳሰሉት እናነሳለን። ስለዚህ አትላስ ኢትዝ ያንግ ፎልድ ማውንቴን። ኦልድ ፎልድ ከሚባሉት ለምሳሌ አፓላቺያን፣ ኬፕ ሬንጅ ኦር ድራክነስበርግ፣ ኬፕ ሬንጅ ኦር ድራክነስበርግ ኢን ሳውዘርን አፍሪካ በኋላ እናነሳዋለን። ኢን ድራክነስበርግ እና ኡራልስ፣ የኡራልስ ተራራ ኢን ራሽያ፣ የአፓላቺያን ማውንቴን ኢን ኖርዝ አሜሪካ እና የኬፕ ሬንጅ ወይም የድራክነስበርግ ማውንቴን ኢን ሳውዘርን አፍሪካ ዛር ጉድ ኤግዛምፕል ኦፍ ኦልድ ፎልድ ማውንቴን። ስለዚህ አትላስ ያንግ ፎልድ ማውንቴን ነው። ኢት ኢዝ ኤ ግሩፕ ኦፍ ያንግ ፎልድ ማውንቴን። ኢትስ ፎርምድ ባይ ዲ አልፓይን ኦሮጆኒ አት አባውት 20 to 30 ሚሊየን years ago during tertiary period of
Cenozoic era, and it contains disconnected range of mountains. ማውንቴን ሬንጅ ነው ግን ዲስኮኔክትድ ማውንቴን ሬንጅ ነው የሚይዘው ብለናል። ኢት ኤክስተንድስ አዝ አይ ሴድ ፍሮም ሞሮኮ ቱ ቱኒዥያ፣ ከሞሮኮ እስከ ቱኒዥያ ያለውን የአፍሪካ ሰሜናዊን ክፍል ይሸፍናል። ኤንድ ዘ ፍራግመንትድ ማውንቴን ቼይንስ ኦፍ አትላስ ሶ the fragment mountain chains that the Atlas mountain chain include are the following. እዚሁ ካርታው ላይ እያየን ማየት እንችላለን። እንግዲህ የአትላስ ማውንቴን በውስጡ የሚይዛቸው የተራራ ስብስቦች የሚከተሉት ናቸው። አንደኛ ቲል አትላስ፣ ለምሳሌ ምንድነው አንቲል አትላስ? አንቲ አትላስ ኢትስ ፋውንድ ኢን ሞሮኮ። ሃይ አትላስ ኢትስ ፋውንድ ኢን ሞሮኮ። ሚድል አትላስ አጌን ኢትስ ፋውንድ ኢን ሞሮኮ። ቴል አትላስ ኢትስ ፋውንድ ኢን አልጄሪያ። and Saharan Atlas range, it's found again in Algeria. Tail Atlas again in Algeria, and the Aorus Mountain, it's found again in Algeria. So እነዚህን የያዘ የተራራ ሰንሰለት ነው ማለት። እነዚህን ፍራግመንትድ ወይም ዲስኮኔክትድ ወይም ዲስኮንቲኒስ ማውንቴንስ የያዘ የተራራ ሰንሰለት ነው የአፍሪካን አልፓይን ሲስተም ወይም የአትላስ ማውንቴን ቼይን ብለን የምንጠራው ማለት ነው። the second major landform groups of Africa, that is 1.32 the African massifs. The African massifs ናቸው። የአፍሪካን ማሲቭ ምንድን ነው? ኤንድ ዋት አር ዘ አፍሪካን ማሲቭስ የሚለውን እንመልከት። ዋት ዳዝ ማሲቭ ሚን? ዋት ዳዝ ማሲቭ ሚን? ኤንድ ዋት አር ዘ አፍሪካን ማሲቭስ? ዋት አር ዘ አፍሪካን ማሲቭስ? የአፍሪካን ማሲቭ የትኞቹ ናቸው የሚለውን እናንሳ። እንግዲህ ቅድም እንዳልነው የአፍሪካ ላንድ ፎርምስ በአራት ሜጀር ላንድ ፎርም ግሩፕ ይከፈላሉ። የመጀመሪያው አፍሪካን አልፓይን ሲስተም ወይም በሌላ አባባል አትላስ ማውንቴን ቼይን ኢን ማግረብ ሪጅን ኦፍ ኖርዘርን አፍሪካ ማለት እንደሆነ አይተናል። ሁለተኛው አፍሪካን ማሲቭ ነው። ምን ማለት ነው ማሲቭ? ማሲቭ ስንል ሰፊ ምድር ማለት ነው። ማሲቭ ሚንስ or massive refers to extensive geographical area, with similar topographic feature, and with similar climatic conditions. ሰፊ ምድር ወይም ደግሞ ሰፊ ተመሳሳይ ቶፖግራፊክ ፊቸር ያለውና ተመሳሳይ የአየር ንብረት ሁኔታ ወይም ክላይማቲክ ኮንዲሽን ያለው ኤክስተንሲቭ ጂኦግራፊካል ኤሪያ ማሲቭ ይባላል። and there are 4 massives in the landform of Africa. There are 4 massive landforms in Africa. ሲሚላር ቶፖግራፊ እና ሲሚላር ክላይማቲክ ኮንዲሽን ያላቸው 4 ሰፋፊ ምድሮች አሉ አፍሪካ ውስጥ ወይም ደግሞ 4 ማሲቭ ላንድ ፎርምስ አሉ። እነዚህም this are one the Sahara desert region, second the Sahel region, third the Savannah region,
the savanna or grassland region እና the tropical rainforest region ናቸው። the tropical rainforest region the four African massives ወይም the four extensive geographical areas of Africa with similar topographic feature and similar climatic conditions. The Sahara Desert region, the Sahel region, the Savannah grassland region, and the tropical rainforest region. ለምሳሌ Sahara Desert region ለምሳሌ it is the dry land region. The Sahel, the semi-arid. Savannah, the wet dry. Tropical rainforest, the hot moist ጂኦግራፊካል ሪጅን ኦፍ አፍሪካ ብለን በአራት እናስቀምጣቸዋለን ማለት ነው። ሶ ለዛሬ አንደኛውን እንመልከት። ዋን ዘ ሳሃራ ዴዘርት ሪጅን እንግዲህ የሳሃራ ዴዘርት ወይም የሳሃራን በረሃ ከማንሳታችን በፊት ዴዘርት ምንድን ነው፣ ሁሉንም ዴዘርቶች የሚያመሳስላቸው ምንድን ነው፣ ወይም ደግሞ በረሃዎች የሚለያዩት በምንድን ነው የሚለውን እንመልከት። ዋት ኢዝ ዴዘርት? ዋት ሜክስ ኦል ዴዘርት ሲሚላር? ዋት ሜክስ ኦል ዴዘርትስ similar, or what makes deserts different? What makes deserts different? በረሃዎች የተለያዩ እንዲሆኑ የሚያደርጋቸው ምንድነው? ወይም ደግሞ ሁሉንም በረሃዎች የሚያመሳስላቸው ምንድነው? በረሃስ ማለት ወይም ደግሞ ዴዘርት ማለት ምንድነው የሚለውን እንመልከት። እንግዲህ ዴዘርት ስንል ዴዘርት means a dry land ማለት ነው። dry land, and deserts can be hot and cold, but all deserts are dry. all deserts are dry land. ስለዚህ deserts they can be hot and cold, but all deserts are dry land. ስለዚህ በረሃዎችን የሚያመሳስላቸው ደረቃማ መሆናቸው ነው። What makes all deserts similar is their dryness. What makes all deserts are similar is their dryness. ሁሉንም በረሃዎች የሚያመሳስላቸው ደረቃማነታቸው ነው። and what makes deserts different? their temperature condition. what makes all deserts different is their temperature conditions. due to the factor that cause them, የሙቀት ሁኔታቸው ይለያያል። ግን ሁሉም በረሃዎች ደረቃማ ናቸው። ግን በረሃዎች እንዴት ነው የሚፈጠሩት? what are the factors that cause deserts? what are the factors that caused deserts? በረሃዎች እንዲፈጠሩ የሚያደርጉት ምክንያቶች ምንድን ናቸው? there are four possible reasons for the formation of deserts, or there are four possible causes that makes lands dry all the time. ሁልጊዜ የሆነ አካባቢ ደረቃማ ወይም ደግሞ በረሃማ እንዲሆን የሚያደርጉ አራት ምክንያቶች አሉ። there are four possible reasons for
the existence of desert or dry lands አካባቢዎች ደረቃማ ወይም ደግሞ ድራይ ላንድ ወይም ዴዘርት እንዲሆኑ የሚያደርጉ 4 ምክንያቶች አሉ። አንደኛው the first reason the belts of trade winds እነዚህ ትሬድ ዊንድ ቤልትስ ትሬድ ዊንድ ወይም እነዚህ ኦፍሾር ወይም ድራይ ዊንድ ቤልትስ እነዚህ ደረቃማ የንፋስ ሁኔታዎች የምንላቸው ማለት አንድ አካባቢ በደረቃማ የንፋስ ሲስተም ወይም ዊንድ ቤልት ተጽዕኖ ለረጅም ጊዜ የሚቆይ ከሆነ ግራጁዋሊ ኢትስ ቼንጅ ቱ ዴዘርት ወደ በረሃማ ወይም ወደ ዴዘርትነት ይቀየራል ማለት ነው። ሁለተኛው ኢፌክት ኦፍ ኮንቲኔንታሊቲ ነው። ኢፌክት ኦፍ ኮንቲኔንታሊቲ that means large distance from the sea ከባህር አንድ ምድር የራቀ ከሆነ that means being far from the influence of onshore or maritime winds እነዚህ እርጥበት አዘል ወይም እርጥበት ሰጪ ከሆኑ ነፋሳት የራቀ ከሆነ ወይም ቢንግ ፋር ፍሮም ወተር በዲስ ወይም ቢካዝ ኦፍ ኢፌክት ኦፍ ኮንቲኔንታሊቲ ላርጅ ዲስታንስ ፍሮም ዘ ሲ ወይም ቢንግ ፋር ፍሮም ዘ ኢንፍሉንስ ኦፍ ኦንሾር ወይም ማሪታይም ዊንድስ ከምንላቸው እነዚህ እርጥበት ሰጪ እርጥበት አዘል ነፋሳት ከባህር ከሚነሱ እርጥበት ተሸካሚ ሞይስቸር ላደን ዊንድስ አንድ ቦታ የራቀ ከሆነ የነሱ ተጽዕኖ የማይደርሰው ከሆነ ወይም ደግሞ በነሱ ተጽዕኖ ስር የማይቆይ ከሆነ ዝናብ አያገኝም። ይህን ግራጁዋሊ ምን ይሆናል ማለት ድራይ ላንድ ይሆናል፣ ዴዘርት ይሆናል። ሶስተኛው ማውንቴን ቤሪየር ኢፌክት ነው። ማውንቴን ቤሪየር ኢፌክትስ ያ ማለት ሌትስ ሴይ this one is a mountain. Let's say mountain ነው እንበል and winds blow from this direction. winds ምን ይባላል? windward side ይባላል። windward side the opposite leeward side ይባላል። leeward side opposite to the wind direction ማለት ነው፣ ወይም source of wind። ይሄ ከላይ ያለው ማውንቴን ቤሪየር ኢፌክት እንለዋለን። ማውንቴን ቤሪየር ኢፌክት እነዚህ ነፋሳት ወደ ተራራ ሲወጡ ማክሲመም እስከሚችሉት ነው የሚወጡት፣ ደን ይቆማሉ ማለት ነው። በተራራው ከፍታ ይገታሉ። ስለዚህ እነዚህ ነፋሳት ወደዚህ አይደርሱም ማለት ነው። ወደዚህ የማይደርሱ ከሆነ ይሄ ምን ይሆናል ማለት ነው? ድራይ ላንድ ይሆናል። ያ ማለት ዴዘርት ይሆናል። ስለዚህ ሶስተኛው ኢፌክት ምንድነው? ሪዝን ማውንቴን ቤሪየር ኢፌክት ነው። አራተኛው ኢፌክት ኦፍ ኮልድ ኦሽን ከረንትስ ኢፌክት ኦፍ ኮልድ ኦሽን ከረንትስ ኦሽን ከረንትስ በሁለት ይከፈላሉ። ኦሽን ከረንት ማለት እንግዲህ ሆሪዞንታል ሙቭመንት ኦፍ ኦሽን ወተር ማለት ነው። ኦሽን ከረንትስ they are grouped into two: warm ocean currents and cold ocean currents። እነዚህ ዋርም ኦሽን ከረንትስ የምንላቸው በነገራችን ላይ እርጥበት የሚሸከም አየር ብዙ ጊዜ ሞቃታማ ነው። ኢትስ ዋርም ኤር ዛት ካሪድ ሞይስቸር። እርጥበት የሚሸከም አየር ሞቃታማ ነው። ቀዝቃዛ ከሆነ ድራይ ነው የሚሆነው፣ እርጥበት አይኖረውም። ስለዚህ እነዚህ ዋርም ኦሽን ከረንትስ ካሪ ሞይስቸር። ስለዚህ ብዙ ጊዜ አካባቢዎች ምን ያደርጋሉ? ዋርም ኤንድ ዌት ያደርጋሉ። ዋርም ኤንድ ዌት እናነሳዋለን። ይሄ በተለይ ይሄ ሞንሱን ክላይሜት የምንለው እንዲፈጠር የሚያደርጉ ምክንያቶች ዋርም ኦሽን ከረንት። እነዚህ ኮልድ ኦሽን ከረንትስ ግን ድራይ ናቸው። ድራይ ኖ ሞይስቸር።
ኖ ሞይስቸር። ስለዚህ አካባቢው ምን ሆኖ እንዲቆይ ያደርጋሉ ማለት ነው። ድራይ ኤንድ ኮልድ ወይም በሌላ አባባል ኮልድ ዴዘርትስ እንዲፈጠሩ ያደርጋሉ። በሚቀጥለው እናነሳዋለን። ለምሳሌ አፍሪካ ውስጥ የናሚብ ካላሪን ዴዘርት ማንሳት እንችላለን። ናሚብ ካላሪ ዴዘርት ቢካዝ ኦፍ ቤንጉላ ኮልድ ኦሽን ከረንትስ ዳር ኮልድ ኤንድ ድራይ ኦል ይር ራውንድ አመቱ ሙሉ ቀዝቃዛና ደረቃማ ናቸው፣ ወይም ዴዘርት ናቸው። ግን ሙቀታቸው በጣም አነስተኛ ነው። ለምን አነስተኛ ይሆናል? ቢካዝ ኦፍ ኮልድ ኦሽን ከረንትስ። ስለዚህ በረሃዎች እንዲፈጠሩ የሚያደርጉ ምክንያቶች ወይም the possible reasons for the existence of desert or dry lands: effect of cold ocean currents, mountain barrier effect of continentality or large distance from the sea, or being far from the influence of onshore or maritime winds, and because of the effect of trade wind or offshore ወይም ድራይ ዊንድ ቤልትስ ነው። ለምሳሌ እነዚህ ኖርዝ ኢስት ኤንድ ሳውዝ ኢስት ትሬድ ዊንድስ የምንላቸው ብዙ ጊዜ ከመሬት የሚነሱ ደረቃማ የነፋሳት እንቅስቃሴ ቤልት ወይም ደግሞ ኤሪያ ከሆነ አንድ አካባቢ ነፋሳቱ ደረቃማ ስለሚሆኑ ወይም ደግሞ ሞይስቸር ስለሌላቸው እርጥበት ስለሌላቸው አካባቢ ላይ ዝናብን እንዲፈጠር አያስችሉም ማለት። ስለዚህ አካባቢው በእነሱ ተጽዕኖ ስር የሚቆይ ከሆነ ደረቃማ ሆኖ ይቀጥላል ወይም ደግሞ ዴዘርት ይሆናል ማለት ነው። ስለዚህ በረሃዎች እንዲፈጠሩ የሚያደርጉ አራቱ ዋና ዋና ምክንያቶች እነዚህ ናቸው። እንግዲህ ሰሃራ በረሃ በሁለቱ ምክንያት የተፈጠረ ዴዘርት ነው ኢን አፍሪካ ቢካዝ ኦፍ ትሬድ ዊንድ ቤልትስ ዛት ኢዝ ዘ ኖርዝ ኢስት ትሬድ ዊንድ ቤልትስ ኤንድ ቢካዝ ኦፍ ኢፌክት ኦፍ ኮንቲኔንታሊቲ ዛት ኢዝ ቢንግ ፋር ፍሮም ወተር በዲስ ኦር ኦሽንስ ከውቅያኖሶች ወይም ከውሃ አካላት የራቀ መሆኑ ወይም ደግሞ ከነሱ ተጽዕኖ የራቀ በመሆኑ የሰሜኑ የአፍሪካ ሰፊው ምድር ደረቃማ ወይም ደግሞ የሰሃራ በረሃ እንዲሆን አድርጓል ማለት ነው። የዛሬውን በዚህ እናበቃለን። በሚቀጥለው በተመሳሳይ ርዕስ እስከምንገናኝ ደህና ሁኑ ተማሪዎች።